ዋጋ የሚወስነው ማን ነው? ሻጭ ነው? ገዢ ነው? ወይስ ሌላ ኤክስተርናል አካል ነው? ሻጭም ዋጋ ወሳኝ አይደለም። ገዢም ብቻውን በራሱ ዋጋ የሚወስን አካል አይደለም። ዋጋ የሚወሰነው ኢኩሊብረም ፕራይስ ይሉታል። ገዢም የመግዛት ፍላጎት አለው፣ ሻጭም የመሸጥ ፍላጎት አለው። እነዚህ ፍላጎቶች እኩል ሌቭል ላይ ሲመጡ ግብይቱ ይከናወናል ማለት ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ ሞገስ ሞተርስ ነኝ። እንግዲህ በአሁኑ ወቅት የኤሌክትሪክ መኪኖች ዋጋቸው የጨመሩ መሆኑ ይታወቃል። ለዚህም ምክንያቶቻቸውና መፍትሄውን የምንወያይ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዞታለን። እንግዲህ ሁላችሁም እንደምታውቁት የመካከለኛው ምስራቅ ሀገራት የተፈጠረው የጦርነት ውጥረት በኤሌክትሪክ መኪኖችም ላይ ሆነ በሌሎች ቁሶች ላይ የዋጋ ጭማሪ ማምጣቱ ይታወቃል። በዚህ ሁኔታ ውስጥ የአብዛኞቻችሁ ጥያቄ የኤሌክትሪክ መኪኖቹ ጭማሪ ባሳዩበት ሁኔታ ውስጥ ልግዛ ወይስ ትቼው ትንሽ ልጠብቅ? በቀጣይ ሁኔታዎች ውስጥ ሊቀንስ የሚችል ሁኔታ አለ ወይ የሚል ነው። በርካቶቻችሁ ለምን ጨመረ? ምንድነው የሚያስጨምር ነገር የተፈጠረው? ከመግዣው እኮ ዋጋው አልጨመረም የሚልም አስተያየቶች ይሰማሉ። አሁን በሁለት ጉዳዮች ላይ ነው በአጽንኦት እንድናወራና እንድንወያይ የተፈለገው። በቫልዩ አንድ ነገር የሚሰጠው አገልግሎት ያው ራሱ ሆኖ ለምሳሌ የኤሌክትሪክ መኪናው ምንድን ነበር የሚያደርግልን? የትራንስፖርት አገልግሎት ነበር የሚሰጠን። ከዚች ቦታ ተነስቶ እዛች ቦታ መሄድ በፊት በቀላሉ በሌሎች መኪኖች አገልግሎቱን እናገኝ ነበረ። አሁን ግን ሌሎች የትራንስፖርት መስጫ አገልግሎቶች ስለጠበቡ ስላነሱ የኤሌክትሪክ መኪናው ቀደምት እንደ አማራጭ ይታይ የነበረው አሁን ይህንን አገልግሎት ስለሚሰጥ ቫልዩ የስራ ድርሻው ጠቀሜታው ተፈላጊነቱ ጨመረ ነው። ተፈላጊነት ሲጨምር የአቅርቦት እጥረት ካለ ዋጋ ይጨምራል። አለቀ። የኤሌክትሪክ መኪኖችን ጭነው የሚያመጧቸው ከጅቡቲ ሊሆን ይችላል ሜይንሊ የነዳጅ መኪኖቹ ናቸው። ስለዚህ እነዚህ የነዳጅ መኪኖች ወይም ትራኮች፣ ካር ካሪየሮች መኪኖቹን ቶሎ ሰፕላይ ለማድረግ እነሱ ራሳቸው ነዳጅ በማጣታቸው ከ7 እስከ 8 ቀን እስከ 10 ቀን ድረስ ሊቆዩ የሚችሉበት ሁኔታ አለ። ይሄ ቶሎ የመምጣት እድል ማጣትን ሲደመር የኤሌክትሪክ መኪኖች ተፈላጊነታቸው መጨመር ዋጋቸው ላይ ከፍታ እንዲኖር ምክንያት ይሆናል። ኦኬ ተወዷል፣ ጨምሯል። ለመግዛት የኤሌክትሪክ መኪናውን ለመግዛት እኔ ባልገዛው የማጣው ምንድነው? ባይኖረኝ ምን አጣለው? የማጣው ነገር ከተጨመረው ዋጋ አንጻር ሲወዳደር ምን ይመስላል የሚለውን ማጤን ይፈልጋል። እኔ ቀደምት የነዳጅ መኪናውን ይዤ ስሰራው የነበረው ፕሮጀክት አለ። ነዳጁን በማጣቴ ፕሮጀክቱን ላጣው ነው። ከፕሮጀክቱ የሚገኘው ጥቅም ደንበኝነት ሊሆን ይችላል፣ ቀጥታ ክፍያ ሊሆን ይችላል፣ የገንዘብ ወይም ሌላ ተዛማጅነት ያለው ጥቅም ሊሆን ይችላል። ኤሌክትሪክ መኪናውን አሁን ባለው የዋጋ ጭማሪ ብገዛው ይሄንን ችግር ከዚህ እኔ አሁን ከማጣው አንጻር ሳወዳድረው የቱ ይሻለኛል የሚለውን እኔ መወሰን እችላለሁ ማለት ነው። ከማጣው ነገር ይልቅ የማገኘው ይበልጣል ካልኩኝ ደግሞ ሌሎች ፓራሜትሮች ታሳቢ ማድረግ አለብኝ። አንደኛ ማወዳደር፣ ፕሮዳክቶችን ማነጻጸር። ባለ 7 ወንበር 7 ሲት ያላቸው ሁለት ፕሮዳክቶች እንውሰዳቸው። የቢዋይዲ ምርት የሆነውን ታንግ ኤል፣ የአይዲ6 ቮልክስዋገን 7 ሲተር ፕሮዳክት ሁለቱን እንውሰድና እናወዳድራቸው። በዋጋቸው ያለውንም ልዩነት ታሳቢ እናድርግ። አንደኛው ፕሮዳክት እንደ ወቅቱ የተሻለ ፕሮዳክት ተብሎ ታሳቢ ተደርጎ ዋጋው ከፍ የሚልበት በ13.5 ሚሊዮን ታሳቢ የሚደረግበት፣ ይሄኛው ደግሞ ቮልክስዋገኑ በ2025 የተመረተ በ8.9
ሚሊዮን ብር የሚጠራበት ሁኔታ አለ። ከነዚህ ውስጥ ፌርሊ እኔ የምችለው የትኛው ነው? የዋጋ ግነቱ ማንኛው ላይ ይታያል? ከዛ ከዋጋ ግነት ወጥቼ በፌር ፕራይስ የቱን ላገኝ እችላለሁ የሚለውን ፍተሻና ምርመራ ማድረግ ይፈልጋል። አንድ ፕሮዳክት እውቅና ያለው ፕሮዳክት ሲባል በኤሌክትሪክ መኪና ከ10 ዓመት በላይ በኢትዮጵያ የታየ መኪና የለም። ገና 6ኛ ዓመታቸው ነው። ከተአማኒነት አንጻር ሲታይ አንድ ፕሮዳክት ይጠገናል ወይ? የስፔር ፓርት አቅርቦት አለው ወይ? ባለሙያዎች በደንብ ጠንቅቀው ችግሩን መፍታት ይችላሉ ወይ? ይሄ ሆኖ ተረጋግጦ አፕሩቭ ያደረግነው ፕሮዳክት የለም። ብዙ የተዋወቀ ፕሮዳክት ነው ያለው። ልክ እንደ ድሮ እንደ ቶዮታ መኪኖች እርፍ ያልንበት ሁኔታ የለም። ገና ሂደት እየታዘብን ነው ያለ ነው። በዚህ መካከል ዋጋን ከፍ አድርጎና አጋኖ መግዛት ልክ ላይሆን ስለሚችል የማወዳደርን ጉዳይ ልብ ይባልበት። የቢዋይዲ ሲገልን የዶንግፊንግ ሌላ ፕሮዳክት ናኖ 5 ወይም ደግሞ ናኖ ባክስ ይተካዋል። ሶሱ ከተካው እንዲህ የማወዳደር እድል ካገኘው ውሳኔ ልክ ሊሆን ይችላል። ከምን አንጻር? እኔ ቀድሞ በነዳጅ መኪና ወይም ደግሞ በሌላ ትራንስፖርት አገኝ የነበረውን ቢዝነስ ካለማጣት አንጻር እንትና እኮ ይዘዋለች፣ እንትና የሚባል ዘፋኝ እኮ ይዞታል፣ እንትና የሚባል ሞዴል ይዘዋለች በሚል ፒር ፕሬሸር ጫና በዋጋ ግነት ጉዳት እንዳይደርስብን ቆም ብሎ ማጤን ይፈልጋል። ሁለተኛው ከየት ነው የምገዛው? ለምሳሌ የፈጣን ቻርጅ አገልግሎት ያለበት፣ ጥገና ያለበት፣ ዋራንቲ ማገኝበት የሚታወቅ በቢዝነሱ ላይ እድሜ ጠገብ የሆነ ተመልሼ መጥቼ ጥያቄ ሳነሳ መልስ የሚሰጠኝ ማንኛው ድርጅት ነው? አማራጭ ይሰጠኛል ወይ? ኢቭን የግብይት አማራጭ ይሰጠኛል ወይ? በባንክ ለመሸጥ የባንክ ሂደት ያመቻችልኛል ወይ? እንደው ኦሪንቴሽን ብፈልግ ይሰጠኛል? እነዚህ ጉዳዮች በአጽንኦት መታየት መረጋገጥ መቻል አለባቸው። ማን ነው ሪከመንድድ ድርጅት? የትኛው ድርጅት ነው ተአማኒነት ያለው? ይሄም ሌላኛው በእጅጉ ታሳቢ መደረግ ያለበት ጉዳይ ነው ማለት ነው። ሌላኛው ብዙዎች የማያስተውሉት በትኩረት የማይመለከቱት በኤሌክትሪክ መኪና የጭነት መኪኖች አሉ። ላይት ዲዩቲ ትራክስ ወይም ደግሞ ላይሱዙ እንደሚቀርብ ተመጣጣኝ ፕሮዳክቶች በኤሌክትሪክም አሉ። ኢትዮጵያ ውስጥ ቫኖች አሉ ከ380 እስከ 410 ኪሎ ሜትር መጓዝ የሚችሉ። እነዛም ፕሮዳክቶችም ገዝተው አማራጮቻቸውን ማስፋት ይችላሉ። ኢዘር ትራንስፖርት ኦር ደግሞ የጭነት የቀላል ደረቅ ጭነት ማመላለሻ አድርገው መጠቀም ይችላሉ። እነዚህንም ታሳቢ ማድረግ ያስፈልገናል። ስለዚህ እንደ አጠቃላይ መደምደሚያው ከውድነቱ ጋር ተያይዞ ምንድነው ያስጨመረው የሚለውን ስላወቅን ከኔ ቢዝነስ አንጻር ከኔ ጥቅም አንጻር ደንበኛ አለ፣ በትራንስፖርት አገልግሎት እየሄድኩ የማገለግለው ደንበኛ አለ፣ ከሱም ማገኘው ገንዘብ አለ። እሱን ማቋረጥ ወይስ ዋጋ ከፍ ብሏል ተብሎ የሚታሰበውን አወዳድሮ አነጻጽሮ ጥቅምን አስጠብቆ በደንብ ኮምፒት አድርጎ የኤሌክትሪክ መኪናውን ገዝቶ መጠቀም፣ ሁለቱን ማነጻጸር ያስፈልጋል። ውሳኔ መሆን ያለበት ከኔ ቀጥተኛ ጥቅም አንጻር አወዳድሬ ፌር ነው ከማለቴ ጋራ እንደ አማራጭ የምገዛው ፕሮዳክት ከሚፈታልኝ ችግር አንጻር ተመልክቼ ሊወስን ይገባል ነው መልሱ። ከመኪና ጋራ በተያያዘ ተጨማሪ መረጃ የሚያስፈልጋችሁ ከሆነ ቻናላችንን ሰብስክራይብ አድርጉልን።